ነው። እስኪ እናንተ ነው ፍረዱ። ሌባ ማለት ይመጣል። እባክህ ምን አይነት መንገድ ይኖራል? ምን አይነት እንዴት ምን መጠቀም እንችላለን? አረ ተው አስተውሉ ጋይዝ እባካችሁ። ወንድም ምን ተፈጥሮ ነው ታሜ? እኔ ሰው መጥቶብኝ ስለነበረ እሱ አንዴ አዳምጠኝ ነው ወንድም። እሺ አብዱራህማን እሺ እኔ ዞሮ እኔ አሁን ምንም እኔ አይዲ አልፈልግም። አትፈልግም? አይዲ አልፈልግም። ብሬን ይስታ ለምን አይዲው ይሰራለታል ታሜ? አይዲው ይሰራለታል። እዚህ ስራ ይሰራል። እኛ የተበደረው ብር 100 ምናምን ሺህ ብር ነው ብሏል፣ እንሰጥለታለን። አይዲ ነው የሚሰራለት ታሜ። እንደው እውነቴን ነው የምልህ። እኔም ሙኒትም የትኛውን ቦታ ቢሆን ስራ ፈልጌ አስገባዋለሁ። ለሚበላው ለሚጠጣው እኔ ሰጠዋለሁ። አረጋሽ ትሙት አይሄድም። ታሜ እንደ ሴት ልጅ ቁጭ ብሎ ነው እዚህ ስቅስቅ ብሎ ያለቀሰው። ልንገርህ፣ ስቅስቅ ብሎ አዳምጠኝ። በረመዳኑ እንደ ሴት ልጅ ስቅስቅ እኔ አልቅሼ ሙኒትን አስለቅሼ ልንገርህ፣ ህዝብ አስለቅሻለሁ። ለምን ይመለሳል? አገራችንን እናውቀዋለሁ። አይሄድም፣ አይመለስም። ይሰራል። አይዲውን ይስራለት እሱ ነገ ዛሬ እያለ እንደ ህፃን ልጅ አያታለሁ። ከዛ ውጪ ታሜ እዚህ 4300 ሰው አለ። አንዳንድ ሺህ ብር የኢትዮጵያ ዋቶ እዳውን ይከፍልለታል። ምን ችግር አለ? እንኳን ለዚህ ለመጠዋው ለትልቁ ሰው አይደለም ለሌላው ይደረጋል። ኑር አይሄድም። አንተ ሊድ ካልክ ከኔ ጋር ትነጋገር። እሱ ይጨርስ። እንደ ሙኒት በሱ ነው ብሽቅ ብላ የተቀመጠችው። ሳረየ እኔ እኮ እህቴ አዳምጪኝ። ማን እኮ አሁን ዞሮ መህር መምጣቱ ላይ ተስፋ የለውም። ግን ልጁ አሁንም በትክክል እንደተወጠረ ነው። ላ ካላስ እኔ ዛሬ ታሜን አምጣው ያልኩት ከታሜ ጋር 2-3 ጊዜ ስለሄደ ሪስፔክት አዳምጠኝ፣ ክብር ስላለኝ አክብሬ ና ብየዋለሁ። ይኸው ታሜ ወንድሜ ስማኝ፣ አዳምጠኝ ታሜ ነግሬያለሁ። ታሜ እዚህ ልጅ ነገር አንተ ጥራና እባክህ ብየዋለሁ። ምክንያቱም በነገር መግባት አልፈልግም። ሰው ማስመሰል በጣም ያስጠላል ታሜ። እንደዚህ ተናግሮ ኃይለኛ ሰው ተብሎ ብትጠላ ትችላለህ፣ ይሻላል። እያስመሰሉ ግን ሰው መጉዳት ጥሩ አይደለም። እሰራለት አለው ካለ የኢር ለታ የመጀመሪያ ከኢድ ማግስት ነው። ከሁለተኛ ቀን ሙኒት ጋር ተገናኝተው እሺ ተባብለን ተደሳስተን እኔም 1000 ብር ሰጠዋለሁ ብዬ ለሱ ቤዝዬ ዳጣለች ረዳለሁ ብላ ህዝብ ሁሉ እናግዘዋለን ብሎ ነበር። ህዝብም እንዳያግዘው አርጎ ይሄን ያህል ቀን ታሜ እየተንከራተተ ነው የሚበላው፣ በየሜዳው ነው የሚበላው። ካልሰራ ከየት አምጥቶ ይበላል ይሄ ሰውዬ? ንገረኝ። ምግብም እኮ ይቸግራል እንዴ እሱ የተመቻቸ ህይወቱን ተቀምጦ። ስለዚህ ያሰራለት፣ ብሩን እንከፍልለታለን። እኔ ቃል እገባለሁ። ባለፈው ከሄድኩኝ በኋላ እኮ እኔ ሙኒት ጋር የሄድኩኝ ቀን አወራን፣ ተነጋገርን። በዚህ ቀን ከሄድ በኋላ ተብሎ ነው የተለያየ ነው አይደለ? ከኢድ በኋላ አሁን ስንት ጊዜ ወንድሜ ኢድ አስጨርሽኝ። ከዛ በኋላ ታሜ ጋር እኔ 2 ቀን ነው 3 ቀን መጥቻለሁ። እንዳጋጣሚ ለታሜ መጣ መፍትሄ ምን ሰጣው? ከይቅርታ ጋር ለአወራን ኦልሬዲ ወይ ለማስከንሰል ሰውየው ስልክ እየመለሰ ስላልነበረ ለማስከንሰልና ይሄ የሱ እንትን አይደለም። ከይቅርታ ጋር አንድ ነገር ልንገር፣ እኔ በሪስፔክት ላናግርህ ወንድሜ አጠገብ ስላለ የሱ የወንድሜ ችግር አይደለም፣ ችግሩ ያንተ ነው። አንድ ነገር ልንገር፣ በስነ ስርዓት ጥሩ ሰው ነው ብለን በአግባቡ አናገርን፣ ተነጋገርን፣ እሺ ተባባልን። የሚረዳው ሰው አግኝቼ አይዲ ሊሰራለት ሰው ሁሉ አግኝቼ ሙኒትን ጠይቂያት አልቅሼባት እሺ ብላኝ አንተ ችግር የለም ካልክ በኋላ ነው ሁሉም ነገር የቀረበት። ይሄ ሰውዬ እሱም ላይ ይረዳ አንተም ላታሰራለት። ለምን አንዴም ባዘለላ ማንባት የለበት። እኔ ከደላላ ጋር መጣላት ትቻለሁ። እሱ ግን እቤቴ መጥቶ ማርያምን በረመዳኑ እንባውጥቶ ሲያለቅስ ስላየሁት አብሬ አልቅሻለሁ። አበቃ። ስለዚህ አሁን አይዲውን አሁን ወደኋላ መመለስ አያስፈልግም። ኖት ኤክስፕሌን አታርግልኝ። አይዲውን አሰራለት፣ ያለበት ዕዳ ስንት እንደሆነ ይነግረናል። እዚች ቁጭ ብዬ እንከፍልለታለን። መወለድ ቋንቋ ነው። የሰው ልጅ የሚረዳው በህይወት እያለ ነው። ሜዲካል አለ። ከዛም በኋላ ዲስካውንት አስገባ አለ። በቃ አሁን ያለውን ነገር ሰውየውንም ታሜም አውርቷል፣ እኔም አወራዋለሁኝ። አሁን ካነሳው ነው እንደውለት ታሜ ቀጠሮ ለበስንት ቀን እንደሚጨርስልኝ እስኪ አናግረው፣ ደውለልህ። እስኪ ስፒከር ከፍተህ ህዝብ ይስማ ደግሞ የምታወራውን ነገር። ስፒከር ክፈት። ይሄ ሰር
Hello? Yes, mister. How are you? Yes, good. This one for Abdurrahman. Maybe how many they finish this one process? Brother, listen carefully, yeah? Okay. First, you have to make it better. Okay. When a medical pass, you have to apply his, I will give you sponsor ID copy. Okay. You have to apply his fine application. Okay. After fine application, it takes around 10 days. Okay. For the discount, you will get me. Maybe how many day maybe? It's not in my hand, this system. Maximum, if you start from morning, it will take 15 days, maximum. Okay, inshallah. Maybe I will start tomorrow, inshallah. Start tomorrow. Okay. ሳሪ ያው እንደሰማሽው ነው። ተሰምቶ ከሆነ 15 ቀን ታሜ በአንተ ፊት በሙኒት ፊት በ6000 ህዝብ ፊት 15 ቀን ስማ ወንድሜ፣ ከኔ ጋር ትጣላል። በጣም ይቅርታ። አሁን እንደነገርኩ ሙኒት በባል አይደለም ሀቢብቲ ከታሜ ጋር ትጣል። አበቃ 15 ቀን እኛ 15 ቀን የሚበላበት የሚጠጣበት ማለት የመክሰሱ ብሩን ይመልስ ምናምን የለም። አሁን በሰላም እንድጨርስ ነው አይደል? ላ እኮ ነው ዝሮ ታምዬ የለፋውበትንም በዛ ይጠይቅልኝ ራሱ ላይ ሆነኛ አንድ ችግር የለም ወንድም፣ ችግር የለም። ቆይ ዝም በል፣ ችግር የለም። እኛ እናግዛለን። ችግር የለም። ወንድም ይስተካከል። ታሜ እንዴት ነው የሚሰራለት? አሰራሩን ፕሮሰሱን ምናምን ነገር ምንድን ነው የሚያደርግለት? መጀመሪያ ማለት ነው ሜዲካል ታደርጋለህ። ሜዲካል ያደረግከው ከዚህ በፊት 3 ወር ስላለፈው خلاص ኤክስፓየርድ ሆነ። አሁን ሜዲካል ታደርጋለህ። እሱ እንዳለው ከነገ እንጀምራለን አሉ። ስለዚህ ነገ ማለት ከናሰር ጋር ተገናኝተህ ሜዲካል ትሰራለህ፣ የደም ምርመራ ማለት ነው። ከዛ ቀጥሎ ያስገባልሃል ዲስካውንት ማለት ነው። ዱባይ አመር ሴንተር ዲስካውንት እንዲደረግልህ ከ5000 ከ6000 በቃ ዲስካውንት እንዲወርድልህ ነው። ከዛ የተረፈው የነሱ ስራ ነው። ዲስካውንት እንደተደረገ እንደተከፈለ እንግዲህ ቼንጅ ስታቱስም ሁሉንም ስቲከሩ ሁሉንም ነገር ማለት ምናልባት በ2 ቀን ውስጥ የሚያልቅ ነገር ነው እኮ ነው። ይሄንን አስጨሳሪያ ብቻ እንግዲህ ነው እሱ ራሱ ሄዳል። አንተ ነህ ያንተ ደም ነው እኮ የሱ ደም አይደለም ነው የሰጠው እንዴ? ገብቶኛል። እኔ ምንም ስለማላውቀው የት ቦታ እንደምሄድ አላውቅም ነው። አዎ ኖ አንተ ትሄዳለህ፣ ደም ትሰጣለህ፣ እንዲህ ኤክስሬ ትደረግልህ። ከዛም በኋላ ውጤቱ ሲወጣ እሱ ሄድና ይጨርስልሃል። ታሜ ያውራው ታሜ ዋዩሳደው ሰው ማርያምን ታሜ ልንገርህ፣ አንድ ሳንቲም ታውቃለህ? አንድ ታሜ እዚች ሀገር ታውቃታለህ? የሰው ልጅ ካልሰራ 1 ብር አያገኝም። ማርያምን 1 ብር የለው። እኔ የምፈልገው አብዱራህማን ለምን ናሰርም ማለት አሁን ከአብዱራህማን ነው ግጭቱ ሳ ያ ፕሮሰስ የማያልቅለት ከሆነ አሁንም ንግግሩ ከኔ ጋር ነው ከአብዱራህማን ጋር አይደለም። ይኸው አለ አጠገቤ ይሰማል እኮ የሰማይ ነው ወንድም። እኔ የምፈልገው ካንተ ወንድሜ ሜዲካል አድርገህ ከሱ ጋር ወንድሜ ዝም በል። እኔ ሜዲካል አድርግና ከዛ በኋላ ዲስካውንት የሚያደርግበት ቦታ አንተም ሄድ አፍህን ዘግተህ በአይንህ ብቻ እያየህ ማለት ነው። ምንም ችግር የለም። አይናገርም ታሜ። ይሄው ዲስካውንት ማለት የሚያደርግበት ቦታ ማለት አመር ሴንተር ነው። እዛ ትሄድና ሲያስገባልህ ደረሰኝ ይሄ የአፕሊኬሽኑ ጠለብ እሱን ኮፒ ወይም በስልክ ፎቶ አንስተህ ትማጣልኛለህ ማለት ነው። አለቀ። ከዛ ቀን በኋላ ሰውየው አሁን እንደሰማን ማክሲሙም ቢቆይ የ15 ቀን ስራ ነው አለ። ተማም ስለዚህ መቼ ነው የሚወስደው? ነገ ትወስደዋለህ። ና አውራ እዚህ ጋር ቃልህን ማለት እዚህ ጋር ያውራ ሙኒታውን አውራ ወይ ኢንሻአላህ በቃ እኔ ነገ ወስደዋለሁ። እንደውለታለሁ ነገ። አዎ አላ ፍቅሪ ስንት ሰዓት ትደውለታለህ? ጥሩ 10 ጥሩ ታሜ፣ ሌላ ጥያቄ አለ። ቀረማውን ማን ነው የሚከፍለው?
غرامة ኦፍኮርስ ናስር ነው የሚከፍለው ወላ ሰውየው እነሱ ገደል የሚወስዱት እኮ በኋላ ገብቷል። እሱ ነገር እንዳይመጣ ለምን እንደሆነ ታውቃለህ ታሜ? እኔ እየነገርኩ ያለሁት አንተ ፊት እሱ መጥቶ በጣም አመስግነ ነው ተባረክ ብለ ነው በጣም አድንቀነዋል። ወላ እኔ ወላ ሙኒት ወላ ህዝቡ አንዳንድ ጊዜ ነገሮች ላይስተካከሉ ይችላሉ። ችግር ይፈታ አይ ነው ሁሉም ትክክል ነው ማለት አይደለም። ግን ወንድሜ እሱን ታውቀዋለህ፣ ላይክ ልትረዳው ይገባል። ወንድ ልጅ ነህ ከሚያድርበት ከሚበላው ከምን አንፃር። ስለዚህ አንተ አስተካክልለት። በሱ ጣጣ አይደል እንዴ ይሄ ሁሉ ማለት ነው። እኔ ብዙ ችግሮች ስላሉ ነው ዛሬ ይሄ ነው ማለት እረዳለሁ። በጣም ብዙ ችግሮች ስላሉ እኔም ይሄ ነው ብዬ ማለት አልችልም እንጂ ጥሩ ሁኔታ ላይ ቢሆን አይደለም ለሱ ለማንም መትረፍ የምችል ልጅ ነበርኩ። ግን ነገሮች አንዴ እንዳሰብሻቸው አይሆንም። ይኸው ችግር የለም ወንድሜ፣ አንተ እሱን ስታግዘው እኛ ደግሞ አንተ እናግዛለን። ምክንያቱም መወለድ ቋንቋ ነው። አንተ ለምሳሌ ችግር ካለብህ ችግሩን የእሱን ከፈታለት እኛም እናግዛለን። አንተም ወንድማችን እሱም ወንድማችን፣ ምንም ችግር የለብን። በሐሳብ ብትል በምን ብትል ችግር የለውም። ግን መጀመሪያ ይኸውልህ አንተ እዛ ቦታ ላይ ተኝተህ እያደርክ እየበላ እየጠጣ እሱን ስታስበው በጣም ነው ያመጣው። ልጅ እንኳን ለራሱ የተስተካከለ አይዲ እንኳን የለውም። ይኸው አይዲ 2000 ብር ጎሎት ወይ ሙኒት ታበድረኝ ወይ አበድሩኝ እያለ እያለቀሰ ነው። እሱ ግን ከጓደኞቹ ነጥቆ እሱን ያበለዋል። አንድ ሾርማ ለመግዛት ይቸግራል። ተረርተኝ አብዱራህማን በኋላ ስንት ማለት የሚጠብቁት አሉ። ልጆቹ አባቱ በቤተሰቡ ስንት ሳርዬ ወይዬ እኔ ዞሮ እንግዲህ አልሐምዱሊላህ በእናንተ ሰበብ ደርሻለሁ። ዞሮ አሁን የናሲር እኔ ወላሂ ተቀርነው ብሰል እንጂ ባለፈው አሞኝ ደውዬለት እኔ ራሱ ወደኩበት ፎቶ አንስቶ የሆነ ፓኪስታኒ ፎቶ ላከለት ከተኛውበት ከበረንዳ ማለት ነው። ደውሎ ምንድን አለ ተጨናንቀህ ነው ተረጋጋ ላይ ወላሂ አይባልም። ይሄ ዛሬ ይኸውልሽ እንደሱ አይደለም። እኔ ራሴ በጣም ብዙ ችግሮች ነው። ሌሎችም የተበለሻሹብኝ ነገሮች አሉ በግል በራስ ጉዳይ። ኦኬ እኔ ሲጀመር እሱ አሁን ባለበት ሁኔታ ውስጥ ነው እኔ ራሴ ያለሁት። ብዙ ነገር ተበላሽቶብኝ ነው ያለሁት። ናሲር አዳምጠኝ። የተበላሸብህ አንተ ኢትዮጵያዊ ናቸው፣ ያንተ የተበላሹብህ ኢትዮጵያዊ ናቸው። እኔ ደግሞ እዚህ መስጊዱ በር ላይ ወድቄ ታምሜ ተኝቼ የሆነ ፓኪስታኒ ሲያናገረኝ አንተ እያመጣህ እንትን የምጥልበት እጃዛ ቤት የምጥልበት ሰውዬ ነው ደውሎ አላነሳ ስትል የተኛሁበት ቦታ ላይ ፎቶ አንስቶ ልኮልህ ምንድን አልከኝ? ለእኔ እኮ እኔ አንዴ ላውራ እንዴ ሳሪ ላውራ እንዴ አውራ እሱ ዝም ይላል። እሱ ጸባዩ ጥሩ ሰው ነው በጣም። እኔ እንደዛ አይደለም ከመጀመሪያ ጀምሮ የሆነው ነገር እንደዚህ ብዙ ነገሮች አሉ። እሱም ጋር ስህተት አለ፣ እኔ ልክ ነኝ እያልኩ አይደለም። ብዙ ስህተቶች ይኖራሉ። እኔም ጋር ስህተት አለ፣ እሱም ጋር ስህተቶች አሉ። ምናምን አይደለም። አሁን ወደ ዋናው ጉዳይ ማስጨረሱን በተነጋገሩ አሁን ይኸውልህ ነገ ወንድሜ እኔ ነግሬሃለሁ፣ አንተንም ለማገዝ ዝግጁ ነው። ምንም ችግር የለም። ታሜ ከጎና አለ፣ ሙኒት አለች፣ አውራቸውን ያለው ችግር የለም። በሶስተኛ ነው ያለው ችግር የለም። በምንም በልኩ በሐሳብን በምንም እናግዛለን። መጀመሪያ ግን የሱ ይስተካከለ። 15 ቀን ሰተናል። 15 ቀን ይስተካከለ። ነገ ውሰደው። የሚበላው የሚጠጣው እኛ እናግዘዋለን። አሁንም እናግዘዋለን። ማርያምን እናግዘዋለን። አሁን አንተ ቪዛ የምታሰራለት 15 ቀን ይሄ ሰውዬ የሚቆየው ከበላ ከጠጣ ከተኛ ነው። ካልበላ ካልጠጣ ሊቆይ አይችልም። የሰው ልጅ ልትረዳው የምትችለው በህይወት እያለ ነው። ስለዚህ ችግር የለም። አንተ እናርግለት፣ እኛ የሚበላው የሚጠጣው እናግዘዋለን። እዚህ እኔ ባጠገብ ይሄን ጉዳይ እናስተካክለዋለን። ግን አንድ ነገር ተባበሩኝ፣ ይቅርታና ማለት ነው። ምን እንተባበረ? ችግር የለም። እኔ አሁን ይሄ እንደዚህ አርዱ ምናምን ማለት ሚዲያ ላይ ማለት አልፈልግም። ግን አሁን እኔ ሌላ ነገር ሳይሆን ቤተሰብ ስም እንዲነሳብኝ ምናምን አልፈልግም። አሁን እሱ ባለፈውም ሲያነሳ ነበር። እኔ ያለውን ነገር አስተካክላለሁ። አስተካክለ ከጨረስክ ኤክስኪውዝ እንጠያየቃለን። አይነሳም። አንድ ሰው ልንገር፣ ቤተሰቡን የሚያስነሳው በራሱ አዳምጠኝ። ወንድሜ ልንገር፣ አንተ ስማ፣ ለቤተሰብ ክብር ካለ ቤተሰብ እንዲነሳብህ ካልፈለግ አንተ መጀመሪያ የምታደርገው ነገር ተራሃ ፈጣሪን የሚፈራ አድርግ። ፈጣሪን ሳትፈሩ ሰውን ለምትፈሩ አትችሉም። ስለዚህ አንተ ምንድነው ማድረግ ያለብህ? አሁን እሱን አስተካክልለት፣ አግዘው፣ እኛ እናስተካክላለን ኢንሻአላህ። ምንም ችግር እሱም አያወራም፣ እኔ ነግረዋለሁ፣ አያወራም። ግን እንደ ወንድም ስታየው እሱ ትክክል ነው። ምክንያቱም ካለበት ሁኔታ እኔ ነግሬያለሁ። የረመዳን ቀን የጾሙ ዕለት ተራዊ ሲሰገድ እኔ ቤት ሲመጣ በጣም ያሳዘነኝ
እንደዚህ አይነት ነገር በወንድ ልጅ እንዴት ይሆናል ብዬ ነው። አንተን ግን ሙኒት ስነግረኝ ውይ እግዚአብሔር ይስጠው የተባረከ ሰው ነው እንደዚህ አይነትም ሰው አለ ብዬ አመሰግንኩ። አሁንም አመሰግናለሁ። አሰራለሁ። አሁንም ናስባል ከጥብ የመጣሁት ነገሮች እኔ ፈልጌው የተበላሽብኝ ነገር አይደለም። ይሄ ስራ ላይ ያለ ሰው አጋጣሚ ይበላሽበታል ስራ። እስኪ አንዴ ልናገር። ግን አንዳንድ ጊዜ የሆነ ነገር ሲሰሙ እነሱ ላይ የሚፈጥረው ነገር ሌላ ነው። እኔ ደግሞ አውቄ ወይ እሱን ከድቼው አይደለም ተወስዶብኝ ነው ወይም ደግሞ ሰውየው ይዞ ተሳፍሮብኝ ነው ወይ አውቄ ያደረኩት ነገር ለመጉዳት ታስቦ የተደረገ ችግር የለም። አዳምጠኝ ወንድም አዳምጠኝ። ማሰማማ አሁን አንተ የምትጨነቀው ለስም ነው፣ ስማችን ጠፋ ነው። እኔ ደግሞ ህይወቴ እየጠፋን አለው። አንተ የምትጨነቀው ለስማችሁ ነው። ስምና ተግባር ይለያያል። ያቢቢ አዳምጠኝ፣ መጀመሪያ አዳምጠኝ። ችግር የለም ወንድሜ፣ ስምና ተግባር ይለያያል። አንተ ስማችን ችግር የለም ወንድሜ፣ ስማኝ፣ አዳምጠኝ። የቤተሰቦችም ህይወት ሲቀጥል ደግሞ 250 ሺህ ብር መጀመር መቅር ያለሁኝ 20 ሺህ ብር ጎሎ ይላል ብለህ 20 ሺህ ብር ጎላኛለች ስመጣ ሰርቼ ልስጥህ ብለህ እኮ ይቃጠልልሃል። ገዝተህ ተበድር የመጣሁት 250 ሺህ ብር ተበድር የመጣሁት ወንድሜ፣ ስማ ወንድሜ፣ ልንገርህ፣ ስማኝ፣ አዳምጠኝ። እሱ ስራ ነው። ስራ ላይ ማንኛውም ሰው 0.5 ሳንቲም ለምሳሌ አሁን እኔ ሽሮ 60 ብር ነው ኪሎ 59 ብር ሽጭ ብትለኝ አልሸጥም ፈልጌ ካልሰጠው በስተቀር። ምክንያቱም ስራ ነው። አሁን አንተ እዚህ ቤት ስትመጣ ሽሮ ብለህ ወንድሜ ስራ ነው። እሱ ችግር የለው። ዋናው ቁም ነገር አሁን ለመጣህበት አላማ ይሄንን ነገር ያሳካልህ እንጂ ምንም ችግር የለም። አሁን አንተ የምትፈልገው ቪዛ ይስተካከል፣ ስራ የምትፈልጋቸውን የምትመኛቸውን ነገሮች ሁሉ ታገኛለህ። ችግር የለም። ስራ ደግሞ ምንም አይነት ነገር ቢሆን እንፈልግልሃለን። በርታ፣ ጠንክር። ከዛ ውጪ ታሜ እዚህ እኔ ጎን ምግብ አለ እዚህ ጋር ሰው እኔ ከፍልለታለሁ ብሎ የሚል ሰው ካለ መጥቶ እንዲበላና እንዲጠጣ ከዚህ ኤክስፕሌን እናደርግላችኋለን። እኔ ለዚህ ቀን ድረስ እንዲበላ እንዲጠጣ ልክፈልለት የሚል ሰው ካለ መጥቶ እንዲበላ እንዲጠጣ እንዲከፈልለት። ከዛ ውጪ እኔ ደግሞ ሲመጣ ወይዬ እኔ ወላሂ አላህ ያስጥልና አላህ ያክብርልን። እኔ አሁን የሁለት ቀን ስራ እየሰራሁ አለኝ። ችግር የለውም። እየሰራህ ነው አለኝ። አልሐምዱሊላህ። እኔ አሁን እጅ አጣ አልሐምዱሊላህ። ያው 3 ቀን ሰራለሽ 2 ቀን ተኛለሽ እንጂ እኔ አሁን ለራት አልቃም መከፍለው አልሐምዱሊላህ። አሁን የቆሰመውን እንደ አሞኝ እንጂ ጤና ከሆንኩኝ የትኛውም መስራት እሰራለሁ። ሰላም ነው። በቃ እንደዛ ከሆነ ችግር የለም። ከቸገረህ የምበላው ካጣ ራብ አትሞትም። እዚህ ትመጣለህ ትበላለህ፣ እኔ እከፍላለሁ አለ። እኔ ችግር የለውም አልሐምዱሊላህ። ወላሂ እኔ እንዳለ የምትጨርማለህ እኔ ችግር የለውም። ብቻ እኔ አሁን አይደን ያስተካክልልኝ በአጭር ሰዓት ሰርቼ አላህ ስራ ፈልጉልኝ እዲያን እንድከፍል ብቻ ነው እንጂ እኔ አሁን አልሐምዱሊላህ ረብ ዓለሚን ታውን ቀደም እጃል ሰጠው እንደዚህ ለራሴ የምበላው መጠጣው አልሐምዱሊላህ እየተላወስኩ ነው። ነገ 10 ሰዓት አብዱራህማን ናም እዚህ ሆነ አጅማን ነሃር አለ አጅማን አለታ በቃ ነገ 10 ሰዓት አንተ ደውልልህ እኮ እዚህ ወሰደው እዚህ ኳስ ሜዳው ጀርባ አለ ላዕቅ የሚል እዛው ወሰደው። በቃ ነገ 10 ሰዓት ተገናኙና የደም ምርመራ ጨርስ። ነገ ትሄዳላችሁ ዱባይ አምር ሴንተር ዲስካውንት ኦኬ። ወጣቱ ከወጣ በኋላ ኦልሞስት ላይክ 2 ቀን خلاص ወንድሜ ችግር የለም። ነገ ትገናኛላችሁ። ደም ምርመራ አድርግና ኢንሻአላህ መርሐባ እኔ ዝግጁ ነኝ። ችግር የለም ኢንሻአላህ። አይዞህ የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል በእዝነ መርሐባ ኢንሻአላህ። እንደዛ ጉልኝ ዞሮ ዞሮ በተቻላችሁ በእናንተ ጀማም ስራ ካላፋቁልኝ የማንኛውም ስራ ሰራለሁ። ስራ ፈልጉልኝ። ለስራ ችግር የለውም። እኔ ችግር የለብኝም አልሐምዱሊላህ። አብሽር የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል። መርሐባ እሺ ወንድም አላህ ይስጥልን፣ አላህ ያክብርልን። እህቱንም ወንድሙንም አላህ ይስጥልን። ወላሂ ክፉ ነገር አይንካችሁ። አሚን። እናመሰግናለን ሀቢብ። እሺ መርሐባ እሺ ወንድሜ ሳርያ አላህ ይስጥልን። እህት ታሜ ፈጣሪ የልጆች አባት ያርግ፣ ጥሩ ነገር ይጠምህ። የምር በጣም ነው የማመሰግነው። እግዚአብሔር ይስጥህ ወንድሜ፣ አይዞህ። እሺ ኢንሻአላህ አይተባ መርሐባ። እሺ ያላ አብሽር ሀቢብ። አላህ ይስጣችሁ። ሁላችሁም ነው ያላችሁ በአጠቃላይ አላህ ያክብርልኝ። ሁላችሁንም አላህ ይስጣችሁ፣ ክፉ ነገር አይንካችሁ። አብሽሩ። አሜን። አሁን ቁጥርህን ሴቭ አድርገዋለሁ። አዲስ ነገር ካለ አሳውቀኝ በውስጥ መርሐባ። እሺ 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 ነው ወንድም። እሺ እሺ መርሐባ ወንድም
ምንም ጊዜ አትግደል ከሆነ በኋላ አላጦል ጨርስ እሺ መሪህን አላወቅንም ሀታ ታሪክ ወይላ ሲዝ ብላ ታሜ የዛኛው ልጅሳ ስለበስ ወላ